ኦኬ እንግዲህ ፋንክሽናል ኮምፖናንት እና ክላስ ቤዝድ ኮምፖናንቶች በሪያክት ውስጥ እንግዲህ ከዚህ በፊት በነበሩት ፓርቶች ላይ ክሬት አድርገን አይተናል ማለት ነው። ለምሳሌ የማይ ስቴኪንግ የሚለው እንግዲህ ክላስ ቤዝድ ኮምፖናንት ነው። ይህን ሲንታክስ እንደምንከተል አይተናል። እንዲሁ ደግሞ ስቴኪንግ የሚለው ፋንክሽናል ኮምፖናንት ነው። ይህን ስታይል ወይም ደግሞ ይህን አይነት ክሬት ማድረግ እንደምንችል አይተናል። ይህን አይነት ፋንክሽናል ኮምፖናንት ማለት ነው። ስለዚህ ኮምፖናንቶችን ክሬት ካደረግን እንደምትመለከቱ በኮምፖናንትስ ፎልደር ነው ሰው ራን ብናደርገው ይህ ኮምፖናንቶች ሬንደር ይሆናሉ ወይ በእኛ ዌብሳይት ላይ ወይም ደግሞ ዶም ላይ መጥተው ሬንደር ይደረጋሉ ወይ የሚለውን ወይስ ደግሞ እነሱ ሬንደር ለማድረግ ምን ማድረግ አለብን የሚለውን ፓርት በዚህ ፓርት እናያለን። እንግዲህ ኮምፖናንቶችን ክሬት ካደረግን በኋላ ዌብሳይታችን ላይ ዲስፕላይ እንዲሆኑ ከምንፈልገው ፓርት ላይ ዲስፕላይ እንዲሆኑልን ምን ማድረግ አለብን የሚለውን ነው የምናየው። ሶ መጀመሪያ እንግዲህ ይህንን ሪያክት እንግዲህ ሰርቨር ራን አደርጋለሁ። ሰው ቨርቹዋል ሰርቨር ነው ራን ለማድረግ ከዚህ በፊት በዲቴል ስላየነ ኤንፒኤም ስታርት የሚል ኮማንድ እንደምንጠቀም አይተናል። ኤንፒኤም ስታርት ስትሉት የእናንተ ሪያክት አፕሊኬሽን ራን ማድረግ ይጀምርና ባይ ዲፎልት እንግዲህ የምትጠቀሙትን የዌብ ብራውዘር ዲፎልት ዌብ ብራውዘር በመክፈት ያሳየናል ማለት ነው። ሶ እንደምትመለከቱ ዌብ ብራውዘር ላይ ሎካል ሆስት 3000 ላይ እየከፈተልን ነው ማለት ነው። ስለዚህ እንደምትመለከቱ አሁን ምንም የለውም። ሎካል ሆስት 3000 ላይ ራን አድርጓል። እንደምትመለከቱ አሁን እዚህ ጋር መጠን ብናየው እዚህ ጋር app.js ውስጥ ምንም ነገር የለም ማለት ነው። ስለዚህ ምንፈልጋቸው እነዚህ ኮምፖናንቶች እንግዲህ ሬንደር እንዲያደርጉ የምንፈልገው በዚህ አመጠን app.js ውስጥ በማስገባት ነው። ስለዚህ አሁን እዚህ ጋር ለምሳሌ ፋንክሽናል ኮምፖናንቱ ላይ staking.js የሚለው ላይ በሚመጣበት ሰዓት እንደምትመለከቱት ይህ ፋንክሽን ወይም ይህ ኮምፖናንት ሬንደር እየተደረገ አይደለም ማለት ነው። እንደምትመለከቱት እዚህ ብራውዘር ላይ መጠን ብናየው ምንም ነገር እዚህ ጋር የለም እንደምትመለከቱት። ሶ ይህንን ኮምፖናንት እንግዲህ ሬንደር ለማድረግ ምን ማድረግ አለብኝ የሚለውን እዚህ ጋር እናወራለን። በዚህ ፓርት በዲቴል ብናየው እሱን ነው ማለት። ስለዚህ እንደምትመለከቱት እዚህ ጋር ስቴኪንግ የሚል ፋንክሽን የቫሪያብል ነው የሚሰጠው እና ይህ ፋንክሽን ነው አሮ ፋንክሽን ነው እንደምትመለከቱት። ከዛ ሪተርን የሚያደርገው ይህን ጄኤስኤክስ ነው ማለት ነው እና አንድ ፒ ታግ አለ በዚህ ውስጥ ወይም ፓራግራፍ ታግ ማለት ነው። ሶ ይህንን this is the functional staking component የሚለውን እንግዲህ ዌብሳይታችን ላይ ሬንደር ለማድረግ ምን ማድረግ አለብን የሚለው ነው። ሶ በሪያክት እንግዲህ ባይ ዲፎልት እናንተ ኮምፖናንቶች ክሬት ስታደርጉ አውቶማቲካሊ ዌብሳይቱ ላይ ዲስፕላይ አይደረጉም ወይም ሬንደር አይደረጉም ማለት። ስለዚህ ምንድን ማድረግ አለባችሁ እናንተ ሞጁል ሲስተም የሚባለውን መጠቀም አለባችሁ። ኢምፖርት እና ኤክስፖርት ማድረግ አለብን። ለምሳሌ ይህንን እዚህ ጋር ይህንን ስቴኪንግ የሚለውን አምጥቼ እዚህ አፕ ላይ ኢምፖርት ማድረግ አለብኝ። ለዛ ደግሞ ከዚህ ጋር መጀመሪያ ኤክስፖርት መደረግ አለበት። ስለዚህ ሁለት መንገዶችን አሳያችኋለሁ። ሁለት መንገዶችን ማለት ኤክስፖርት የምታደርጉበት እና የምትጠቀሙበት መንገድ። የመጀመሪያው እንግዲህ በቀጥታ እዚህ ጋር ኮንስት ከሚለው በፊት ብዙ አይነት እንትኖችን ይህን ስለምታዩ ማለት ነው እዚህ ጋር ኤክስፖርት የሚል ከወርድ ጨመሩ ማለት ነው። እንደምትመለከቱት ከዚህ ጋር ኤክስፖርት ኮንስት ስቴኪንግ አለው እና ይህንን ኤክስፖርት አደረጉት። ከዛ ሴቭ ላድርገው ማለት ነው። ይህን ሴቭ አድርግና መጥቼ app.js ላይ እዚህ ጋር app.js ላይ በዚህ ዲብ ውስጥ እዚህ ጋር ኢምፖርት ላድርገው ማለት ነው። ስለዚህ ኢምፖርት እዚህ ጋር ማድርገው መጀመሪያ እዚህ ጋር ኢምፖርት አረጋለሁ። ኢምፖርት የሚል ኬወርድ እጠቀማለሁ። ከዛ በኋላ ስቴኪንግ የሚል ይህን እጠቀማለሁ። አውቶማቲካሊ እንግዲህ ደስ የሚለው ነገር ይሄ ቪዥዋል ስቱዲዮ ቪዥዋል ኮድ ኤዲተር እንግዲህ በጣም ደስ የሚል እንትን አለው ፊቸሮች አሉ። አውቶማቲካሊ እንደዚህ ኮምፕሊት ያደርግልናል። ለምሳሌ ምንድን ያደረገው ኢምፖርት ማድረገው ይህን ስቴኪንግ የሚለውን ነው። ሶ ይህን ስቴኪንግ ከማን ውስጥ ነው ኢምፖርት ማድረገው? እዚህ አፕ ውስጥ ነው app.js። ስለዚህ ፍሮም ሚል እና ከዚህ ጋር ለምሳሌ ዶት አድርጎ አንድ ፎርዋርድ ስላሽ አለ። ሶ ይህ ማለት ምን ማለት ነው? በዚሁ ዳይሬክተሪ ውስጥ ማለት ነው። ምክንያቱም app.js የሚለውና ይሄ ኮምፖናንትስ የሚለው ዳይሬክተሪ ተመሳሳይ ናቸው። እንደምትመለከቱት በአንድ ዳይሬክተሪ ውስጥ ናቸው። በዚህ ኤስአርሲ ውስጥ ኮምፖናንትስ app.css እና app.js አለ። ስለዚህ አንድ ዶት አረገ ማለት ነው። ዘሴም ዳይሬክተሪ ማለት ነው። ከዛ ኮምፖናንትስ የሚል ፎልደር ትፈልጋለህ ነው። ይሄው ኮምፖናንትስ ከኮምፖናንትስ ውስጥ ስቴኪንግ የሚለውን ፋይል ታገኝና ይህንን ኢምፖርት አደረጉ ማለት ነው። ከዛ ኢምፖርት ካደረጉ በኋላ እዚህ ጋር መጥቼ እዚህ አፕ ፋንክሽን ውስጥ እንግዲህ ጄኤስኤክስ ውስጥ ሪተርን ለማድረግ እንግዲህ ሪተርን ማድረገው ልክ እንደ ኤችቲኤምኤል ታግ ነው። ስለዚህ ስቴኪንግ የሚለውን ይህንን ሪተርን አደርጋለሁ እና ሰልፍ ክሎዚንግ ታግ ትጠቀማላችሁ ልክ እንደዚህ ማለት ነው። ሶ አሁን እዚህ ጋር ሴቭ አድርግና ሴቭ ሳደርገው አውቶማቲካሊ እንደምትመለከቱት ሪያክት ሬንደር ያደርጋል። ሶ መጥቻውን እዚህ ጋር ይህን በማይበት ሰዓት ላይ እንደምትመለከቱት this is functional staking component የሚለው ሬንደር ሆነ እዚህ ጋር ማለት ነው። ይሄ የት ነው? የዚህኛው ኮምፖናንት ማለት ነው። የዚህ ኮምፖናንት ውስጥ ስቴኪንግ የሚለው ላይ ይህንን ነው ማለት ነው። ሶ አሁን ይሄ ሞር እንግዲህ አንደርስታንድ ታደርጉት የምፈልገው እንደዚህ ኮምፖናንት ክሬት ካደረጋችሁ በኋላ መጀመሪያ ላይ ከዛ ምንድን ነው የምታደርጉት? ኤክስፖርት አደርጋላችሁ። ይኸው ኤክስፖርት የሚል ኬወርድ ተጠቀሙና ኤክስፖርት አደረኩት። ኤክስፖርት ካደረኩት በኋላ እዚህ ጋር app.js ላይ መጥቼ ኢምፖርት የምትጠቀሙት ሌላ ኮምፖናንት ላይ ወስዳችሁ ኢምፖርት አደርጋላችሁ። ኢምፖርት ሳደርግ እንደምትመለከቱት እዚህ ጋር ይህንን ስቴኪንግ የሚለውን በከርሊ ብራይስ ነው ያስቀመጡት።
ይሄን ልዩነቱን እነግራችኋለሁ። ሌላም ኤክስፖርት የምታደርጉበት መንገድ ስላለ ማለት ነው እና ኢምፖርት የምታደርጉበት ለምሳሌ አሁን እዚህ ጋር እንደምትመለከቱት ስቴኪንግ የሚለው ይህ ኮምፖናንት በከርሊ ብሬስ ውስጥ ነው ያለው ማለት ነው። ነገር ግን ይህንን ከርሊ ብሬሱን ብከላው ለምሳሌ እንደዚህ ባደርገው እና ኮንትሮል ሴቭ ባደረገው እንደምትመለከቱት ኢረር ይለኛል። ለምንድን ነው ፌልድ ቱ ኮምፓይል ይላል? ዌብሳይቱ ላይ መጠን ብናየው ኢረር ነው እንደምትመለከቱት። ስለዚህ ችግር አለ ማለት ነው። ሶ ምንድን ነው ይህ ካልነ እንግዲህ እዚህ ጋር ዋናው ችግር ምንድን ነው የሚሆነው ኤክስፖርት ከምናደርግበት ላይ ነው። አሁን እንደምትመለከቱት ኤክስፖርት ብቻ ሚል ኬወርድ ከተጠቀማችሁ ከዚህ ጋር ኤክስፖርት ብቻ ካደረጋችሁት የግድ ኢምፖርት የምታደርጉት በከርሊ ብሬስ ውስጥ አድርጋችሁ ነው ማለት ነው። ሶ እንደዚህ አድርጋችሁ ከርሊ ብሬስ መደረግ አለበት። አሁን ሴቭ መልሼ ባደረገው ይሰራል ማለት ነው። እንደምትመለከቱት እዚህ ጋር ስመጣ ዌብሳይት ላይ ሬንደር ሆኗል። ነገር ግን ኤክስፖርት ያደረጋችሁት ኮምፖናንቱ ውስጥ ቀጥታ ኤክስፖርት ነው። ሌላ ኤክስፖርት ሜቶዶችን ግን ላሳያችሁ። ለምሳሌ እዚህ app.js ላይ ሆኖ ያለ ከርሊ ብሬስ ማስገባት ከፈለጋችሁ እዚህንን ማለት ነው ኢምፖርት ማድረግ ከፈለጋችሁ እዚህ ጋር የግድ ኤክስፖርት ስታደርጉ ዲፎልት መሆን አለበት። በዚህ ኮምፖናንት ውስጥ ዩስቴኪንግ ፋንክሽን የግድ ዲፎልት ሆኖ ነው ኤክስፖርት መደረግ ያለበት። ስለዚህ ይህን ኤክስፖርት የሚለውን እዚህ ጋር ሪሙቭ አደርግና ከዚህ ጋር መጥቼ ታች ላይ ሁለቱን መንገዶች ስለምታዩ ነው። በተለያዩ ፕሮጀክቶች እንደዚህ አይነት ነገሮች ስለምታዩ ነው። ለምሳሌ እንደ ዲፎልት ይህንን ለምሳሌ ኤክስፖርት ማድረግ ብፈልግ ለምሳሌ እዚህ ጋር ኤክስፖርት እላለሁ። እዛ ዲፎልት የሚል ኬወርድ እጠቀማለሁ። ኤክስፖርት ዲፎልት ከዛ ይሄኛው ስቴኪንግ ይህንን ማለት ስለዚህ አሁን ሴቭ ባደርገው እዚህ ጋር መጥቼ app.js ላይ ይህንን ከርሊ ብሬስ አስወግደዋለሁ። ያለ ከርሊ ብሬስ ሴቭ ሳደርግ አሁን ያለ ምንም ኤረር ሰራ ማለት ነው። ስለዚህ ያለ ከርሊ ብሬስ እዚህ ጋር ማስገባት የምትፈልጉ ከሆነ እዚህ ጋር ኢምፖርት ስታደርጉ እዚህ ጋር ኤክስፖርት መደረግ ያለበት በዲፎልት ነው። ኤክስፖርት ዲፎልት ስቴኪንግ መሆን አለበት። ልክ ይህንን አንደርስታንድ ማድረግ አለባቸው። የተለያዩ ፕሮጀክቶች ላይ እንግዲህ እነዚህን አይነት ነገሮች ልታዩ ትችላላችሁ። ሞዱል ሲስተም ይባላል። እንግዲህ ይህንን ኮምፖናንት ኤክስፖርት ስታደርጉ በሁለት መልኩ ኤክስፖርት ማድረግ ትችላላችሁ። ለምሳሌ እዚህ ጋር ኤክስፖርት ዲፎልት ብላችሁ ካደረጋችሁት እዚህ ጋር app.js ላይ ያለምንም ከርሊ ብሬስ መጠቀም ትችላላችሁ በዚህ መልኩ ማለት ነው። ሶ እንደዚህ በማድረግ እንግዲህ ይህንን ሪያክትን ወይም ደግሞ ይህንን ፋንክሽናል ኮምፖናንት ስቴቲክ የሚለውን ፋንክሽናል ኮምፖናንት app.js ውስጥ ኢምፖርት በማድረግ ሬንደር ማድረግ ይቻላል ማለት። ስለዚህ እዚህ ጋር ለምሳሌ ሌላ ነገር ቢኖራችሁ ለምሳሌ እዚህ ጋር ኮንስት ብዬ ለምሳሌ ኔም እኩል ነው አወቅ ላይክ አንድ ስትሪንግ እንደዚህ አሁን ለምሳሌ ብዬ ይህን ባስቀምጥ እዚህ ጋር ኤክስፖርት ማድረግ እችላለሁ። ይህንን ማለት ነው። እንደምትመለከቱ ኤክስፖርት አደረኩት። ስለዚህ ይሄ ዲፎልት አሁን እንግዲህ ባይ ዲፎልት የሚወስደው ግን የትኛው ነው? ስቴኪንግ የሚለው ነው። ኤክስፖርት ዲፎልት ስላለው ነገር ግን ኤክስፖርት ብቻ ከሆነ ይሄኛው የግድ እዚህ ጋር መጣችሁ app.js ላይ በምታስገቡበት ሰዓት እዚህ ጋር ማለት ነው ከርሊ ብሬስ መኖር አለበት። አሁን ይህንን ለምሳሌ ኔም የሚለውን እዚህ ጋር ኢምፖርት ከዛ ኔም ነው ማድረገው። ይህን ኔም ሳስገባ እንደምትመለከቱት ከርሊ ብሬስ ሆኖ ነው። ከዛ እዚህ ጋር መጥቼ ለምሳሌ ኔም የሚለውን እዚህ ጋር እንደ ታግ ማለት ነው እዚህ ጋር ሰልፍ ክሎዚንግ የሆነ እንደዚህ ነው። ሶ ይህንን ሴቭ አድርገው አሁን ኦልሬዲ አይ ቲንክ ሬንደር ያደርገዋል ብዬ አስባለሁ። ሶ ሬንደር ያላደረገው እንግዲህ እንደምትመለከቱ ኦልሬዲ ይህን ቫሪያብል ብቻ ነው ክሬት ያደረኩት። ኦልሬዲ እዚህ ጋር ቫሪያብል ብቻ ስለሆነ ነው። እንግዲህ JSX ቢሆን ኖሮ ሬንደር ያደርገዋል ማለት ሌላ ፋንክሽን አድርጌ ኮንስት ኔም ለምሳሌ አሮ ፋንክሽን ላድርገው ይህንንና ወደ አሮ ፋንክሽን ቀይሬ ላሳያችሁ። ሶ ይህ የአሮ ፋንክሽን ነው። ኦልሬዲ ይህንን ኖርማል እንደዚህ አይነት ቫሪያብል ከማደርገው ሪተርን እላለሁ። ምክንያቱም ሪተርን ውጭ የሆኑ ነገሮች እዚህ በፊት አይተናል፣ ሬንደር አያደርጋቸውም። ሶ ዲቪዥን ጠቀምና ለምሳሌ ፒታግ ባልጠቀም ራሱ ኔም ወይም ደግሞ አወቀ ለምሳሌ ልክ እንደዚህ ማለት ነው። ሰው እንደዚህ ማድረግ እችላለሁ። ሬንደር ሲያደርገው አሁን መጥቼ እዚህ ጋር ቼክ ባረግ እንደምትመለከቱት ታወቀ የሚለውን ሬንደር አደረገ። ምንድነው በፊት ላይ ሬንደር ያደረገው ሪተርን ኬወርድ ሳልተጠቀም ሲሆን ኖርማል ቫሪያብል ብቻ ሆኖ ስትሪንግ ብቻ ሴቭ ስላደረግ ነው። ነገር ግን እንግዲህ ሪያክት ሬንደር ለማድረግ በሪተርን ውስጥ መቀመጥ አለበት። ሰው እዚህ በፊት በዲቴል ስላየው እሱ ነው። ስለዚህ በዚህ መልኩ እንግዲህ አሁን እዚህ ጋር ስቴኪንግም አለ ሌላ ፋንክሽን እዚህ ጋር ለምሳሌ ኔም የሚል ፋንክሽን አስገባው። ነገር ግን ዲፎልት የሚሆነው ይሄኛው ስቴኪንግ ይሆናል ማለት ስቴኪንግ የሚለውን ዲፎልት ካደረጉት። ሁለቱም ኤክስፖርት ከሆነ ግን ኢምፖርት ለማድረግ እዚህ ጋር
ይህንን መጣችሁ የግድ ከርሊ ብሬስ መሆን አለበት። ሰው ይህን በደንብ አንደርስታንድ ማድረግ ያስፈልጋል ማለት ነው።